እኔ ሁሌም ስከታተላት ማለት ነው የገኒ ምክር እንዴት እንደምወደው የምሬ ነው አለ አይደል። ትዳር ሳንይዝ ምናምን ከሷ መስማት እንችላለን ሁሉም ነገር አውቀን ብንገባ ነው ማለት ነውና ለሀይሚዬ ደግሞ በጣም ጥሩ ምክር እየመከራቻት ነበር። ለሷ ብቻ ግን ሳይሆን ለኛም ጭምር ስለሆነ በጣም እናመሰግናለን ገንዬ፣ የኔ ውድ የኔ እናት በጣም ትችያለሽ። አንቺንም እኛን እንዴት እንደመምከር እንዳለብሽ እንዴት እንደመያዝ እንዳለብሽ ደግሞ በጣም ታመሰግናለች። የጨረቃ ፋሚሊ በሙሉ ማለት ነው። እሷም ጭምር ጨረቃ ፋሚሊ ከጨረቃ ፋሚሊ በላይ እየሆነች እያለች ግን ደግሞ ለእኛ ታመሰግናለች። በቃ እኔ እንጃ ቃል የለኝም። እኔንም ለአንቺ ሀይሚን ነበር ስለምትወጂያቸው ሁሉም ነገር ስለምታደርግላቸውና ያው በጣም ደስ በሚል ጊዜ አሳልፈዋል። ቡርኬ እንኳን ወጥተዋል። ሀይሚ ነው ያለችውና ኖር አይችልም። እኔ ድክመት አለብኝ፣ ባሌ የኔን ይሸከመኛል፣ እኔ እሱን እሸከማለሁ። ትዳርም ሆነ ግንኙነት ሲፈጠር ተቻችሎ ተላልፎ መኖርን ነው። አንቺ ደግሞ በጣም ጎበዝ ሴት ነሽ። እንዴት አድርጎ እግዚአብሔር በእውነት የታደለችና የታደለ ማፀን ነው አንቺን የወለደሽ ማፀን። በእውነት በጣም አስተዋይ ነሽ። ብትናደጅም ነገሮችን ደግሞ ዞር ብለሽ የምታስቢ ልጅ ነሽ። ተረጋግተሽ ታስቢዋለሽ ጥፋትሽን የት ቦታ ማሻሻል እኔ በጣም ይቅርታ አድርጉልኝ። እኔ ስናገር ትንሽ ረዘም አደርግባችኋለሁ። ሚሚ ኦብሴ ይቅርታ፣ ሶሪ ትንሽ ልናገራት ጋብዛችሁኛል። ተናግሬ ልውጣ እና እኔ አነጋገር ስለምወዳቸው የእነሱን አመለካከት በጣም እኔ ዝም ብዬ ነው ማያቸው። ሳያቸው በጣም ውስጣችን እንዴት ነው ውስጤ ገብቶ ነው ማየው እና ከአነጋገርሽ፣ ትዕግስትሽ፣ ብልሃትሽ ታግሰሽ አንቺ አሁን አስተምርሻለሁ ሌሎች ሴቶች ገባሽ? ታግሰሽ ፍቅርሽን እንዴት ማግኘት እንዳለ ብዙ ነገሮችን ታግሰሽ ወደ ሌላ እርምጃ እንዳትሄጂ የራስሽ የሆነውን አዳም ማግኘት ትችለሻል በትዕግስትሽ። ይሄ ደግሞ አሁን እኔ በአንቺ እድሜ እያለሁኝ ትዕግስት የለኝም። ለምሳሌ የሆነ እንደዚህን አይነት ፈተናዎችን ወዲያው ግንፍል ብዬ ጥዬ የሚሄድ ሴትዮ ነበርኩኝ። በኋላ ነው ነገሮችን እየተማርኩ የመጣው እና ብዙዎቻችን የሴቶች ድክመት አለብን። በኋላ ነው ከሰዎች ስማር አሁን ማስተማር ሰዎችን መምከር የጀመሩት ከህይወት ልምዴ ነው ገባሽ? ስለዚህ አንቺ ግን እግዚአብሔር በቃ ሁሉን ነገር ሰጥቶ ፈጥሮሻል። በቃ የፈለገው ሰው ሊያሳስትሽ እንኳን የምችይ ሴት አይደለሽ። በጣም የምትገነዘቢ አርቀሽ የምታይ ሴት ነሽ። እግዚአብሔር ባርኮ ነው በቃ ይፈጠርሽ። እና ደግሞ ተወዳጅ እንድትሆን ያደረጋችሁ አንቺ እንዳልሽው የሰውን ፍቅር የሰጣችሁ እግዚአብሔር ነው፣ ከላይ ነው። ማንም አይወስድባችሁ። እግዚአብሔር የሰጠሽን ነገር ማንም ሰው በፈለገው አቅጣጫ ይመጣ ሊነጥቅሽ በፍጹም አይችልም። በቃ ከእግዚአብሔር ነው፣ ስጦታው ከላይ ሲሆን ነው። እና ዋጋ ተከፋፍላችኋል። አንቺ ዋጋ ከፍልሻል፣ እሱ ለአንቺ ዋጋ ከፍሏል። እነዚህ ጨረቃ ፋሚሊ ለእናንተ አንድነት ደግሞ ዋጋ ከፍለዋል። ዋጋ የተከፈለበት ፍቅር መጨረሻው ደግሞ ጣፋጭ ነው። መጨረሻው አንድ የሆነ ግንኙነት ጭቅጭቅና ችግር ከሌለበት ሊጠነክር አይችልም። ዝም ብለሽ ሁልጊዜ ሰላም መሆን የለም ገባሽ? ትዳር ውስጥም ሲገባ ዝም ብለሽ ሁልጊዜ እንደዚህ ሰዎች ተፋቅረን ዝም ብለን አለ ምክንያት ነው አብረን የኖርኑ የሚል ሰው ውሸታም ነው። በግጭት ውስጥ ነው ጸባይ ለጸባይ ልትተዋወቁ የምትችሉት፣ ልትተራረሙ። ይሄን ሰው መሸከም እችላለሁ እሱስ እኔን መሸከም ይችላል የሚለውን ነገር ማወቅ የምችው በግጭቶች ውስጥ ነው። እናንተ ደግሞ ያንን ሁሉ ነገሮች ተያይታችሁ ለዚህ ስለበቃችሁ ከአሁን በኋላ ማንም የእናንተን ነገር ሊያፈርስ አይችልም። ልክ ነሽ። ጠንካራ ሴት ነሽ። በጣም ጎበዝ ሴት ነሽ። የይቅርታ ሰው ነሽ። ይቅርታን ሁልጊዜ ልመጂ። ሰዎች ሊያጠፉ ይችላሉ፣ ግን ይቅርታ አርገሽለት ተለይ። እኔ ከራሴ ነው የምነግርሽ። እኔ ሰው የፈለገው ቢበድለኝ እንዲሁ ነው በደፈናው ነው ያን ሰው ትቼው የሚሄደው። የይቅርታ ልብ በጣም አለኝ። አንቺ ውስጥ ያንን ነገር ያለው በዚሁ ቀጥይ። የይቅርታ ልብ አለሽ። ያንን አሁንም አጠንክሪው። ወደፊት ብዙ ነገሮች ሲመጡ ከማይሆን ነገር የማይሆን ነገርን ደግሞ አትቅረቡ። ህይወታችሁ አሁን በጣም ደስ የሚሉ እዚህ ጋር የማይሆን ናቲ ጓደኛችሁ በሆናችሁ በእውነት እኛ በጣም ደስተኞች ነን። እኔና ናኒ ብዙ ጊዜ እናወራለን ስለምንቀራረብ። እናንተ ሆን በጣም የባለ ሚስት ያለው ብዙ ነገሮችን የሚያውቅ አስተዋይ ነው። እኔ ሰውን እንደዚህ አይቼ ይገባኛልና አስተዋይ ሚፍታን የመሰለ ሰው ቤኪ ከጥንስሱ ጀምሮ የነበረ ከእናንተ ጋር በከፍታችሁም በዝቅታችሁም ፍጹሙን የመሰለ ጓደኛ አላችሁ። በዛሬ ጊዜ ጥሩ ጓደኛ ማግኘት በጣም ችግር ነው። ግን እነዚህን የመሳሰሉ ምርጥ ጓደኛ ሰጥቷችኋል። ስለ እናንተ የሚታገሉ ከእናንተ ጋር አብረው የሚታገሱ ከአንዱ ወደ አንዱ የማይለዋወጡ በቃ ንጹህ ጓደኛ እግዚአብሔር ሰጥቷችኋል። ክፉን ደግሞ እናንተ ናችሁ የምታውቁት። እኛ 20 ደቂቃ ነው የምናያችሁ።
እናንተ ደግሞ እዛ ጋር ምድር ላይ ትተዋወቃላችሁ። ክፉ የሆነውን ሰው ደግሞ ካለምንም ነገር ምንም ችግር ሳትፈጥሩ ካለምንም ነገር ጥላችሁ ማለፍ ነው። ጥሎ ማለፍ የሚባል ነገር አለ። ወደ ራሳችሁ ህይወት እና ተባብራችሁ አንድ ቦታ ሁላችሁም እናንተ ይባርካችሁ። መቻቻል የሚል ነገር መቻቻል የሚል አሁን ሰው በጓደኝነት ጥግ እና ያለን ሁሉንም እናውቃለን። በእነሱ ዙሪያ ያሉም በሚያሳዩት ልክ ስለምናውቅ በዛ ልክ ደግሞ በመቻቻል እንዴት እንደሚያልፉት ሰውን ሁለቱም ማለት ነው። ሁለቱም እያሳዩ ነው። ትክክል። ሁለቱም ደግሞ መቻቻል ምን ዋጋ አለ የሚለው ነገር ላይ በጣም አንድ ከብዙ ቃላቶች ውስጥ የመቻቻልን ዋጋ የሚያስከፍል ነገር የለም። ዋጋ ከፍለሹ መቻቻሉ ላይ ደግሞ በጣም እኔ እንጃ ያን ቦታ ላይ በጣም ነው የሚያስተምረው። መቻቻል ሰው ከተቻቻለ እርስ በርስ ተቻችሎ ካለፈ ምንም ነገሩን የማይታለፍ ነገር የለም። ሁሉ ነገር ይታለፋል። እኔ ከህይወቴም እንዳየሁት እግዚአብሔር የማያሳልፈው ነገር የለም። እግዚአብሔር ብቻ ከእናንተ ጋር ይሁን። እግዚአብሔርን ብቻ እመኑት። ሁልጊዜ እናንተ ቤተክርስቲያናችሁ ሲመቻችሁ ሂዱ፣ ጸልዩ፣ ጸሎት አትርሱ። ጠዋት ሆነ ማታ እግዚአብሔር ከክፉ ሁሉ እንዲጠብቃችሁ። ይሄን ደግሞ ምላችሁ በጣም ስለምወዳችሁ ስለምንወዳችሁ ነው። በጣም ለእናንተ ልዩ ፍቅር ስላለን የእናንተ መልካምነት በምንም ነገር ባናደርግላችሁ የእናንተ መልካም ቦታ መድረስ ስለምፈልግ ነው። ሁሉም የጨረቃ ፋሚሊ የእናንተ መልካም ነገር ነው የሚፈልገው። ጸልዩ፣ መተላለፍ ይኑር፣ መቻቻል ይኑር። አንተ ትብስ የሚለው ነገር በመሀላችሁ ይኑር። ጓደኞቻቸው እነ ቤካ፣ እነ ፍጹም፣ ናቲ፣ ሚፍታ ሁላችሁም እግዚአብሔር ይባርካችሁ። ስማችሁንም ያልጠራ እናንተ ምድር ላይ ስለምትተዋወቁ ራሳችሁ እኛ ሩቅ ነን ስለምትተዋወቁ እግዚአብሔር ይባርካችሁ። የራሳችሁን ሰው እናንተም የራሳችሁን ሰው እግዚአብሔር ይስጣችሁ። ጥሩ ነገር እንደነሱ የሚያስተማሪ የሆነ ነገር ካሳያችሁን እናንተንም እናያለን። ወደ መጥፎ ነገር የሚሄድ ነገር የጨረቃ ፋሚሊ ከሚቃወመው ነገር ራቁ። ደስ ከማይል ነገር ራቁ እንጂ እኛ ሁል ጊዜ ከእናንተ ጋር ነን። የጨረቃ ፋሚሊ ደግሞ በጣም ነው የሚወዷችሁ። በጣም ጀግና የሆኑ ስለ እናንተ የሚጨነቁ እንዳልሹ በቀደም ስትናገሪ ልደትሽ እንኳን ሳይደርስ በፊት የሚያስብልሽ የሚጨነቅልሽ፣ ስታለቅሽን ባሽን አብሮ የሚያለቅሱ ገዝት ላይ ቁጭ ብለው የሚጨነቁ በቃ እንደው እንቅፋት እንኳን እንዳይመታሽ የሚሳሱ። እንደውም እኔ በቀደም ዕለት እኔና ናኔ የሆነ ቦታ ገብተን በጣም ስለምንሳሳላችሁ በጣም አታብዙት እያልን እየተናገርን ነበር። ምክንያቱም ለምን ፈርተንላችሁ ነው፣ እኛ ስለምንወዳችሁ ነው። በጣም እንትን አድርጉት በየገስቱ አሁን አንቺ ከሌለሽ ሀይሚ የሚባለውን ነገር አቁሙት እያልን ገነት እንዴት ያስችለናል ምናምን እያሉ ነበር አንዳንዶቹ እና የተናገርን ነበር። ምክንያቱም ሰው አይን ውስጥ እንዳትገቡብን ስለምንፈልግ ነው። እግዚአብሔር እስከ መጨረሻው ከእናንተ ወዳጅ እንዳለ ጠላትም አለ። ከዛ እግዚአብሔር ይጠብቃችሁ። ከማታውቁትም ከምታውቁትም ነገር ሁሉ እግዚአብሔር ያስመልጣችሁ። ይሄንን ልጅሽ እንወደው። ተባረክ፣ ህይወትሽ ይባረክ፣ ዘመንሽ ይባረክ። ግን ይህ ምክርሽ በጣም ደስ ይላል። ይሄንን ደግሞ የተከበረለት ቤካም የምር ሀይሚና ብሩክ ስለሚወዱ እነዚህ በዙሪያው ያለው ሰዎች እንኳን እየወደድላቸው ነውና የምር ክብር ይገባቸዋል። እናንተም ጨረቃ ፋሚሊ የምር እንደዚህ ተጨንቃችሁ እነሱ ለማስደሰት ብላችሁ የሰራችሁት ማለት እነሱ አይበሉም አያገኙም፣ ግን ደግሞ ለነሱ ደስታ ብላችሁ እንደዚህ የለፋችሁት የምር እግዚአብሔር በጣም የተከለ